ሰላም ተወዳጆች፣ ዛሬ የምንማማረው መሐመድ በመዲና ነው የምንማማረው ማለት ነው። መሐመድ በመዲና መሐመድ ወደ መዲና ከመካ ወደ መዲና ሲመጣ ምን ገጠመው? እንዴት ነው ወደ መዲና ሲመጣ ምን እያሰበ ነበር? በህሊናው ምን ያስብ ነበር ስንል በመሐመድ ልብ ውስጥ ስጋት ነበር። በመሐመድ ልብ ውስጥ ስጋት፣ ፍርሃት ነበረ። ይህ ስጋቱና ፍርሃቱ ምንድነው ከተባለ ይህ ስጋቱ የመነጨው ባይቀበሉኝስ የመዲና ህዝብ፣ ወደ መዲና መጥቼ የመዲናም ህዝብ ባይቀበሉኝስ የሚል በጣም ትልቅ ጭንቀት ነበረበት ማለት ነው። ያ በመካ አንቀበልም ያሉት እንዳይደገም በጣም ይፈራና ይሰጋ ነበረ። በጣም ፍርሃት ነበረበት ወደ መዲና ሲመጣ ማለት ነው። ይህንን በምን እናውቃለን ስንል በዚህ በሳሂህ ቡኻሪ 3941 ላይ ማለት ነው። አልቡኻሪ 3941 ላይ ማለት ነው 10 አይሁዶችን ለማምጣት በጣም ጭንቅ ውስጥ እንደገባ እናነባለን ወይም እንረዳለን ማለት ነው። እና ምን ይላል? The prophet said, had only 10 Jews believed me, all the Jews would definitely have believed me ይላል። ምን ማለት ነው? 10 አይሁዶች ቢያምኑኝ ኖሮ ሌሎችም አይሁዶች ያምኑኝ ነበረ ይላል። ገና ወደ መዲና እንደመጣ ነው ይህን የተናገረ ነበር እና ምኞቱን ይናገር ነበረ። 10 አይሁዶች ቢያምኑብኝ ኖሮ ሁሉም አይሁዶች ባመኑብኝ ነበረ፣ ያምኑብኝ ነበረ እያለ 10 አይሁድ ለማምጣት ጭንቀት ውስጥ እንደገባ እንረዳለን ማለት ነው። በጣም የተከታዮች ጥማት ነበረበት። ከዛ በኋላ የሚሰራው ስራ ስላለ ማለት ነው። የተከታይ ጥማትን መሐመድ እንዳለበት በምንድን ነው የምናውቀው? መሐመድ የተከታይ ጥማት አለበት እና የተከታይ ጥማት እንዳለበት የምናውቀው ኢቨን ተከታዮቹን ማለት ነው በጣም ምርጥ የሆነች ሴትን ነገር ግን መውለድ የማትችል ከሆነ አታግባት ብሎ ይናገር ነበረ መሐመድ። በዚህ በአነሳኢ 7200 አነሳኢ ሱነን አነሳኢ ነው 7227 ላይ ማለት ነው ምን ብሎ ይል ነበረ? መውለድ የማትችል ሴት አታግቡ የሚል አቋም ነበረው እንደዚህ አይነት እና የሱ ተከታይ የሆነው አንዱ ሲጠይቀው መሐመድ ሆይ በጣም ልጅቷ ቆንጆ ናት፣ ነገር ግን መውለድ አትችልም ብሎ ሲነግረው ኖ ዘርህን የማበዛው በዚህ ነውና ልታገባት አይፈቀድልህም፣ አትችልም ብሎታል። እና መሐመድ ዓላማው የተከታይ ጥማት አለበት ነው። ምክንያቱም በመካ ተጎድቷል። ከ12 ዓመታት ለፍቶ ያገኘው ተከታይ ስንት ነው? ከ70 እስከ 100 ብቻ የሚቆጠሩ ናቸው። በመዲና ደግሞ ተከታይ ማግኘት ይፈልጋልና ያንን የተከታይ ጥማት ለማሳካት ምኞቱን አይተናል። 10 አይሁዶች ቢያምኑብኝ ኖሮ ሁሉም አይሁዶች ባመኑብኝ ነበረ ብሎ እንዴት አይሁዶች ይቀበሉኝ ይሆን የሚል ስጋት ነበረበት። እንዲሁም የተከታይ ጥማት እንዳለበት በዚህ በአነሳኢ ላይ መሐመድ ሴቶችን ምርጥ የሆኑ ሴቶችን ነገር ግን መውለድ የማይችሉ ከሆነ አታግቧቸው፣ ምክንያቱም ዘሬን የማበዛው በእናንተ ነውና ይላል። ይህን የተከታይ ጥማት ነበረበትና ይህንን ለማሳካት መሐመድ ምንድነው ያደረገው? አይሁዶችን ለማምጣት ክርስቲያኖችን ለማምጣት ምን አይነት ሜትር ነው የተጠቀመው? ወደ መዲና ከመጣ በኋላ ስንል የማቆለጳጰስ ዘመቻ ነው። ምን አይነት ስልትን ተጠቀመ? አይሁዶችና ክርስቲያኖችን የማቆለጳጰስ ዘመቻ። እናንተም ትጸድቃላችሁ፣ ክርስቲያኖችና አይሁዶችን አትቃወሟቸው፣ እነርሱ ከኛ በላይ ስለ ነቢያት ያውቃሉ፣ እነርሱን ተከተሏቸው፣ መጽሐፋቸው ብርሃን አለበት፣ በመጽሐፋቸው ይዳኙበት፣ እነርሱ ገነት ገቢዎች ናቸው እያለ ክርስቲያኖችና አይሁዶችን ያቆለጳጵሳቸው ነበረ።
ለዚህ ነው እኛ ክርስቲያኖች መሐመድ ፈጽሞ የመጣው መጽሐፍ ቅዱስን ሊያርም አይደለም ብለን ምንሞግተው ማለት ነው። ምክንያቱም እንዴት ነው መጽሐፋቸው ብርሃን አለበት ብሎ መሐመድ በቁርአን ላይ የሚያሰፍረው መጽሐፍ ቅዱስን ሊያርም መጀመሪያውኑ ከመጣ? መሐመድ በመጀመሪያ ወደ መዲና እንደመጣ የጀመረው ክርስቲያኖችና አይሁዶችን በማቆለጳጰስ ነው። ኢቭን ወደ መካ ሳይሆን ወዴት በመስገድ ነው? ወደ ኢየሩሳሌም ወደሚገኘው ቤተ መቅደስ በመስገድ ነበረ። ወደዛ አቅጣጫውን አዞረ። ለምን? አቆለጳጵሷቸው እነርሱም ደግሞ አይ የኛና የናንተ ይመሳሰላልና እንዲቀበሉት ማለት ነው። የኔ ጋር ያለው ከናንተ ጋር ይመሳሰላልና ተቀበሉኝ ነበረ የመሐመድ ሙግት። ወአሚኑ ቢማ አንዘልቱ ሙሰዲቀ ሊማ ማዕኩም፣ ከናንተ ጋር ያለውን የሚያረጋግጥ ሲሆን የኔ መጽሐፍ ተቀበሉኝ የሚል ነበረ መሐመድ ሙግቱ። ሱራ ምዕራፍ 2:42 ነው 41 ላይ ያለ ይሄ ተሰፍሯል። ከኔ ጋር ያለው የናንተን የሚያረጋግጥ ሲሆን እመኑ ተቀበሉ እያለ ማለት ነው። መሐመድ ያቆለጳጵሳቸው ነበር አይሁዶችና ክርስቲያኖችን ማለት ነው። እና ይሄንን ኢንዲቴል ስንመለከተው ማለት ነው ፈርዘር ኢንዲቴል ስንመለከተው ማለት ነው መሐመድ ምን ብሏቸዋል? ክርስቲያኖችና አይሁዶችን አትቃወሟቸው፣ ለሙስሊሞች ነው ሙስሊሞች ክርስቲያኖችና አይሁዶችን አትቃወሟቸው ብሏል።